ተጨነቀ ተሰቃየ አፉን አልከፈተም ዝም አለ ታረደ እንደ በግ የኔ ነፍስ ሊታደግ ከትላንቱ መንገድ ካስፈሪው ጨለማ መከራና ሐዘን ሁሉን በየተራ ባስተናገደበት የሰው ልጅ ሰቆቃ ደግሞም አለፍ ሲል ከተፈቀደለት ሁሉን አስተዳድሮ ከሁሉ እንዲበላ ከአንዷ ግን ከቶ እንዳይነካ እርሱንም የነካለት ቆይታው እንደሚያበቃም ትእዛዝ ተሰጥቶት እያለ ከፍጥረታት ጌታ ሰማይና ምድሩን በቃሉ ካጸና ሁሉንም ረሳ የአምላኩን ድምፅ የፍጥረታትን አለቃ ተሰርታ በተሰጠችው ካንድ ግራ ጎና አጥንቱ ተፈልቅቃ በወጣች የህይወት አጋሩ ስታ አሳተችው የተነገረውን ቃል አስጥላ እባብ በተባለ አንድ ነፍስ ተመርታ አትብላ ከተባለው ከዕፀ በለሱ ቀምሳም አቀመሰችው አንዱን ፍሬ በልታ ያኔ ነገርም ጨለመ ሀፍረትና ጨለማም በተከታታይን አስተናገደ ፍርሃትም መጣ ጨለማም ሰፈነ ከልቦናቸው አይን ይልቅ የሥጋ አይናቸው በርቶ ከአምላካቸው ሽሽትን ጀመሩ ከሰማይ የወጣን አንድ ድምፅ ፍራቻ ነፍስም ከአምላኳ ራቀች ስጋና መከራንም ተቀብላ በላቡ ጥሩ ግሮ ሰርቶ እንዲበላ ዘንድ ተፈረደበት ሰው ከአምላኩ ራቀ በመካከላቸውም ጥቁር መጋረጃም ሰፈነ ዘመናት ጊዜያትን ተቆጥረው በአምላክ ቸርነት በነቢያት ጸሎት ለሰው ልጅ መከራና ኃጢአት ስራያት ይሆን ዘንድ የፍጥረታት ጌታ ልቡንም ወደ ሰው ልጆች ተመለሰ ከሰማይ ሆኖም ተመለከተ አምነውም የተቀበሉ ሁሉ ድነት ይሆን ዘንድ በብሉይ ለነበሩ ነቢያትም በመለኮት ኃይል የተነገረ ይፈጸም ዘንድ አንድያ ልጁንም ሰደደ አምላክ ሰው ሆኖ ይወለድ ዘንድም ተነገረ ለጥቂቶች ብቻ የተገለጠ ምስጢርና እውነት በበረትም ተወለደ በስደትም አድጎ ቃል ለምድር ይታይ ዘንድ በድንቅና በተአምራቶቹ ሁሉ ተገለጡ ጥቂቶች ብቻ ተቀበሉ ብዙዎች ግን እጃቸውን በአፋቸው አድርገው ጫኑ የሞተም ሲነሳ እውሩም ሲበራ ሽባው ሲተረተር እንቆቅልሽ ሲፈታ በርካቶች ግን ምድራዊ የሃይማኖት አባቶቻቸውን መሪዎቻቸውን ተከትለው ተቃወሙ የምድር ነገስታትም በተቃውሞ ሐሳብ ተስማምተው እውነት ሳይገባቸው ለፍርድም ተስማሙ እርሱ ግን ያውቅ ነበርና ከተከታዮቹ በአንዱ በገንዘብ ወዳዱ በይሁዳ በ30 ዲናር ተላልፎ ተሰጠ ታሰረ ተንገላታ ተገረፈ ደግሞም እንደ ወንጀለኛ መስቀል ተሸክሞ እንደ በግ ተነዳ ወደ ጎልጎልታ የወታደሮችም መሳለቂያም ሆነ ገፈታትረውም ጣሉት ዳግም አሸክመውም እየገረፉ ወሰዱት በጎልጎልታ በሁለት ወንበዴዎች መሃል እጆቹን በሚስማር ቸንክረው እርቃኑንም ሰቀሉት ደግሞም ተዘባበቱበት እስቲ አምላክ ከሆንክ ራስህን አድን ብለውም አፌዙበት ተጠማሁኝ ባለ ሰዓትም ቆምጣጤውን ግተው ጎኑንም በጦር ወጉት ቀንም የድቅድቅ ጨለማን ወረሰ ጨለማም ሆነ ወስደውም ማንም ከማይደርስበት በፍርሃት ሆነው በመቃብር ዋሻ ውስጥም ቀበሩት ቃል ይፈጸም ዘንድ እንደተናገረም በሶስተኛውም ቀን ሞትን ድል አድርጎም የይሁድ አንበሳ የናዝሬቱ ኢየሱስ ተነሳ የተወደዳችሁ ቅዱሳን የእግዚአብሔር ቤተሰቦች ይህን ፕሮግራም እየተከታተላችሁ የምትገኙት ከአዲስ አበባ ከኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን እየተላለፈላችሁ የሚገኘው ልዩ የፋሲካ ፕሮግራም ዝግጅታችን ነው ስርጭታችንን በተለያዩ መንገዶች እየተከታተላችሁ የምትገኙ ቅዱሳኖች ሁሉ እንዲሁም በዚህ ጉባኤ ውስጥ የምትገኙ እንግዶቻችን ጥሪ የተደረገላችሁ የቤተክርስቲያናችን ፓርትነሮች አገልጋዮች የቤተክርስቲያናችን መሪ ተወዳጁ ሐዋርያው እስራኤል ዳንሳ እንዲሁም ነብይት ሃና ኦስፒኮ ከነመላው ቤተሰባችሁ እንኳን አደረሳችሁ በሀገር ውስጥና ከሀገር ውጭ የምትገኙ ኢትዮጵያውያን ኤርትራውያን እንዲሁም የሐዋርያው መንፈሳዊ እናት ነብይት ፋንትሽ ደረጀ ባለሽበት ከነመላው ቤተሰብሽ እንኳን አደረሰሽ እንኳን አደረሳችሁ በድጋሚ ነራ
ፕሮግራማችንን ከዚህ ሰዓት ጀምሮ ከአዲስ አበባ አጥቢያ እየተላለፈላችሁ ይገኛል። በተለያዩ አማራጮች በጂሰስ ወንደርፉል ቲቪ እንዲሁም በሶሻል ሚዲያዎቻችን እየተከታተላችሁ የምትገኙ በድጋሚ መልካም በዓል እንዲሆንላችሁ እያልን ስለ ይሁዳ አንበሳው ስለ ናዝሬቱ ኢየሱስ ደስ ያላችሁ ደግሞ አንድ ጊዜ በእልልታ በጭብጨባ ያልቻለውን የሚችለው ኢየሱስ ነው። የተዘጋውን ማተብ የፈታ ኢየሱስ ጌታ እልፍ አእላፋት ቅዱስ እያሉ የሚሰግዱለት ግርማዊነቱ ሕያው ንጉሥ ጌታ ኢየሱስ ወንበሩ በሰው የተደፈረ ግርማዊ አይባል ሞቶ የቀረ የእውነት ግርማዊ አንድ ንጉሥ ሞት ያሸነፈ ጌታ ኢየሱስ ከሞት ተነሳ ከሞት ተነሳ መቃብሩን ባዶ አድርገው የይሁዳ ነገድ አንበሳው 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 ኢየሱስ ጀምሮ ያለ ነበረ ዙፋኑ ጽኑ ነው ከቶ ያልተደፈረ ጉልበት ያለው ሁሉ ሚንበረከክለት አጋንንት ለስሙ ሚንቀጠቀጡለት እሱ የዘጋውን የሚከፍት የለ የከፈተውን ይዘጋ የለ በሰማይ በምድር የሌለው አቻ ንጉሠ ነገሥት ኢየሱስ ብቻ ፊቱ እንደ ፀሐይ የሚያበራ ነው ከበረዶ ይልቅ ፀጉሩ ነጭ ነው አይኖቹ እንደ እሳት ነበልባል ናቸው እንደ ብዙዎች ድምፁ አስፈሪ ነው ዮሐንስ አለ በክብር ቢያየው ፊቱ ወደኩኝ እንደ ሞተ ሰው ይሄ ነው ንጉሥ ይሄ ነው ንጉሥ እንዲህ ነው ንጉሥ እንዲህ ነው ንጉሥ አንበሳው አንበሳው ይገባዋል ኢየሱስ ከዚህ በላይ ንጉሥ መባል የተገባው ዝጉማ ማኅተም የፈታው ለሌላ አንሰጥም ክብሩን ሞትና ትንሣኤውን መባል ያለበት አንበሳ ሞትን ድል አድርጎ ለተነሳ ሰማይ ያረገ በደመና ዳግም ይመጣ እንደገና ይሄ ነው ንጉሥ ይሄ ነው ንጉሥ ይሄ ነው ንጉሥ ይሄ ነው ንጉሥ አንበሳው 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 አንበሳው
የደስታዬን እልልታ የደስታዬን እልልታ ንጉሥ ለሆነው ጌታ የደስታዬን እልልታ የደስታዬን እልልታ አሰማለሁ ለጌታ የደስታዬን ጩኸት የደስታዬን ጩኸት ለንጉሠ ነገሥት የደስታዬን ጩኸት የደስታዬን ጩኸት እስኪ ልጩህለት የደስታዬን እልልታ የደስታዬን እልልታ ንጉሥ ለሆነው ጌታ የደስታዬን እልልታ የደስታዬን እልልታ አሰማለሁ ለጌታ የደስታዬን ጩኸት የደስታዬን ጩኸት ለንጉሠ ነገሥት የደስታዬን ጩኸት የደስታዬን ጩኸት እስኪ ልጩህለት መንፈስ ቅዱስ እስኪናልኝ ኢየሱስን አክብርልኝ የውስጤ ጥማት መሻቴ ወልድ ሲከብር በሕይወቴ አምልኮ የሚያምርብኝ ወደ ስትቆምልኝ በመውጣት መግባቴ ላይ ንጉሣችን ሁኔ በላይ ሆነልኝ 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 በላይ መንፈስ ቅዱስ እስኪናልኝ ኢየሱስን አክብርልኝ የውስጤ ጥማት መሻቴ ወልድ ሲከብር በሕይወቴ አምልኮ የሚያምርብኝ ወደ ስትቆምልኝ በመውጣት መግባቴ ላይ ንጉሣችን ሁኔ በላይ ሆነልኝ 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 በላይ 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 ወድሻለሁ አልከኝ ወደድኩሽ ስትለኝ እኔ ሞቼ ነበር ወገንን አጥቼ ከእግዚአብሔር መንግሥት ርቄ ወጥቼ ተስፋ ያልነበረኝ ሕይወትም የሌለኝ በበደሌ ብዛት ምረት ማይገባኝ እንዲያ ነበርኩ ያኔ አንተ ስትወደኝ እንኳንስ ልወደድ ማንም የማይቀርበኝ እኔ አንተን ስወድህ ምክንያትን ደርድሬ ያደረክልኝን አንድ ሁለት ቆጥሬ ወገን ያልነበረኝ ወገንን አግኝቼ ሁሉ ያራቀኝን ቆርጦ የጣለኝን ስትቀርበኝ አይቼ በምክንያት ወደድኩ በምክንያት ቀረብኩ እንዴት እንድትወደኝ መስቀል ላይ አየው ጌታዬ 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 አንተ ግን ስትወደኝ እኔ ኃጥእ ነበርኩ በሰው ፊት በሚዛን በመስፈርት ይወደኩ አንተ ስትወደኝ መስቀል ተሸክመ እርግማኔን ሁሉ ከላይ ላይ ወስደ እጅህ ተቸንክሮ ጎንም ተወግቶ የእሾ ጉንጉን ራስን በሳስቶ መላው አካላት ደም እየፈሰሰው አጥንት እስኪቆጠር ጅራፍ የበጨቀው ጨርቅህ እስኪወሰድ እርቃንን የሆንከው ሞቴን ሞተህልኝ ሞቴን ወስደህልኝ በመስፈርት ላጠላኝ ሕይወት የሰጠኸኝ እኔ ግን ስወድህ እኔ አንተን ስወድህ ቃሎችን ሰምቼ እንደማር ወለላ ጣፋጩን ምግብህን ከጆች በልቼ እኔማ ስወድህ ቤቴ ድረስ ገብተ የሕይወት ትርጉሙን ጣሙን አሳይተ ያለኝን እስክንቅ እንደ ከንቱ ነገር የዘመናት ሀብቴን ለድሆች እስክሰጥ ሕይወቴን ስትቀይር የጠራኸኝ ድምጽህ ዛሬም ያቃጭላል ከዛፍ ላይ አውርደህ እጆቼን ይዘሃል ወደድኩሽ ስትለኝ ዝምታ መልስ ሆኖ ዝምታ የሚናገር ዝምታ የሚጮህ የሚጣራ በፍቅር ቢጠይቁ አይንህ እኔን ተመልክቶ በጥፊ ቢመቱ እጃቸው ተነስቶ እርቃንን በሰው ፊት እርቃንን መስቀል ላይ እንዲያ የተዋረድከው ማንም ለወዳጁ ከቶ ያላረገውን አርገ ያሳየው እንዴት ብትወደኝ ነው
መውደድ ገደብ አለው፣ መውደድ ርቀት አለው። መውደድ ከተባለ መውደድ ምክንያት አለው። መውደድማ አለ ግን ያንተ ምን ልበል? ለጻድቅ ብትሞት ይገኛል እል ነበር፣ ለቸር እንኳን ቢሆን ምናልባት እል ነበር። ለኔ ላጢያተኛ ለኔ ለደካማ አንተ ግን ሞተሃል። እንዴት ነው የወደድከኝ? ክብርን በመተው እኔን ያፈቀርከኝ። ሚከፈለውን ከፍለ ያለን ሁሉ ሽጠህ በገዛ ዋጋ ይገዛኸኝ። እኔ ምን ልናገር ካንተ ካረክልኝ ከሰራው በስተቀር? ብወጣ ተራራ ብወርድም ሸለቆ ፍቅርህ አይቀየር። ኢየሱስ የኔ በመስቀል ሞተልኝ ውለታው በዛብኝ በእንጨት ተንጠልጥሎ እርግማን ሆነልኝ ውለታው በዛብኝ በከበረ ደሙ በውድ ዋጋ ገዛኝ ውለታው በዛብኝ። በዛች ክፉ ሌሊት በዛች መጥፎ ሌሊት 3 ጊዜ ስክድህ በአንዲት ገረድ ፊት አላውቀውም ስልህ ወድሻለሁ አልከኝ። ድርሻዬን ሰብስቤ ካንተ ስኮበልል አልፈልግም ብዬ በዓለም ስዋልል ወድሻለሁ አልከኝ። ሲጀመር ምትወደኝ በኔም ሁኔታ አይደል፣ መከራ ሆነ ጭንቀት ወይም ራቁትነት ከፍቅርህ አይለዩኝ። በኔ ላትደገፍ አንድ ይወደኸኛል፣ ንጹህ ደም ፈሶ ህይወት ሰተኸኛል። የሞትክልኝ እኮ እኔ እየወጋው፣ የሞትክልኝ እኮ ልብስን እየገፈፍኩ፣ የሞትክልኝ እኮ ፊት ላይ የተፋ፣ የሞትክልኝ እኮ ስቀለው ብዬ የጮኩ፣ አንተን እያንጓጠጥኩ አንተን እያዋረድኩ። እንዲህ ነው የሞትከው ከኔ መልካም ምለው የለም በህይወቴ። እጅግ ብዙ ነበር ቢቆጠር ጥፋቴ። እናማ ወድሻለሁ አልከኝ ፍቅርን ካሳየኝ፣ ለኔ ከሞትክልኝ አሮጌውን ሽረህ አዲስ ሰው ካረከኝ። በምክንያት ቢሆንም ከኔ ሆነ ባይኖር እኔም ወድካለሁ ዛሬም ለዘላለም፣ እኔም ወድካለሁ ዛሬም ለዘላለም። እንኳን ለ2018 ፋሲካ በዓል በሰላም አደረሳችሁ አደረሰን። ስሜ ዲቦራ እስራኤል እባላለሁ። ከጂሰስ ወንደርፉል ቸርች ነው የመጣሁት። ደግሞ ዛሬ ጥቅስ ነው ማቀርብላችሁ። የጥቅሴ ርዕስ ማርቆስ ወንጌል 16:6 እሱ ግን አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስ ትፈልጋላችሁ፣ የለም ተነስቷል፣ በዚህ የለም፣ እነሆ እርሱን ያኖራታል ስፍራ። ስላደመጣችሁኝ አመሰግናለሁ። መልካም በዓል። May peace be with you. Luke 24:36. And as they thus spake, Jesus himself stood in the midst of them and said, Peace be unto you. ስሜ ሉልነጻነት ይባላል። አሁን ማቀርብላችሁ ጥቅስ ነው የማርቆስ ወንጌል ምዕራፍ 16 ከ1 እስከ 4። ሰንበትም ካለፈ በኋላ መቅደላዊት ማርያም፣ ያዕቆብ እናት ማርያም፣ ሰሎሜ መጥተው ሊቀቡት ሽቶ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። እርሳቸውም ድንጋዩን ከመቃብር ደጃፍ ማን ያንከባልናል ይባባሉ ነበር። ድንጋዩ እጅግ ትልቅ ነበርና አሻቅበው አይተው ድንጋዩ ተንከባልሎ እንደነበር ተመለከቱ። አመሰግናለሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ አደረሰን። ስሜ ዲቦራ ጋሙዬ ይባላል። የመጣሁት ከጂሰስ ወንደርፉል ኢንተርናሽናል ቸርች ነው። አሁን ማቀርብላችሁ ጥቅስ ነው። የጥቅስ ርዕስ ሉቃስ ወንጌል ምዕራፍ 4 ከቁጥር 4 እስከ 5። እነርሱም በዚህ ሲያመነቱ እነሆ 2 ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳለ እንዲህ አላቸው፣ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። ስላዳመጣችሁኝ አመሰግናለሁ። ስሜ ሊዲያ ገብሬ ይባላል። አሁን ማቀርብላችሁ ጥቅስ ነው የሉቃስ ወንጌል 24 ከቁጥር 36 እስከ 39። ይህንንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ነገር ግን ፈሩ፣ ደነገጡ፣ መንፈሳዊ መሰላቸው። እርሱ ስለምን ትደነግጣላችሁ? ስለምንስ ሐሳብ በልባችሁ ይነሳል? እኔው ራሴ እንደሆንኩ እጆቼና እግሮቼ እዩ። በእኔ እንደምታዩት መንፈስ ሥጋና አጥንት የለውምና እጆቼና እግሮቼ እንዳሳችሁ እዩ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰ።
ስሜ ናፍራ እጅጉ እባላለሁ። የመጣሁት ከጂሰስ ወንደርፉል ቸርች ነው። አሁን የማቀርብላችሁ በአፋን ኦሮሞና በአማርኛ ጥቅስ ነው። የጥቅስ ርዕስ የሉቃስ ወንጌል ምዕራፍ 24 ከቁጥር 4 እስከ 6 እነርሱ በዚያ ሲያመነቱ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተው ፊታቸው ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቶአል እንጂ በዚህ የለም። በመቀጠል ደግሞ በአፋን ኦሮሞ ነው ማቀርብላችሁ። ዋኤ ከነዋን ጀደወላለኒ ኡቱ ጅረኒ ኩኖ ዲንገታ ነሞኒ ለማ ወያ ጨጨለቂሳ ኡፈተኒ ኢሳን ቡኬ ዳበተን ዱበርቶኒ ባይኤ ሶዳተኒ ለፈ ኢላለኒ ነሞኒ ሱን ኢሞ ኢሳ ጅራታ ማሊፍ ወረ ዱአ ኬሰ በርባዱ ከኤረ መሌ አሲንጅሩ። ስላዳመጣችሁኝ አመሰግናለሁ። አሁንም በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። እንኳን አደረሳችሁ ለ2018። አሁን ማነበው ማርቆስ 16 5 እና 6 ወደ መቃብር ገበታው ነጭ ልብስ የተገናጸፈ ጎልማሳው በቀኝ በኩል ተቀምጧል። አየና ደነገጠ። እርሱ ግን አትደንግጥ፣ የተሰቀለው የናዝሬቱን ኢየሱስ ትፈልጉታላችሁ? ተነስቷል፣ በዚሁ የለም። እነሆ እርሱ የኖሩበት ስፍራ። ስላዳመጣችሁኝ አመሰግናለሁ። ተሰቅሎ ደሙን አፍስሶ መቃብር ወርዶ ተረሳ። ድንጋይ ፈንቅለው ጨለማ ንደው ሞትን አዋርዶ ተነሳ። ኢየሱስ ተነስቷል፣ ኢየሱስ ተነስቷል፣ ኢየሱስ ተነስቷል፣ ሞትን ድል ነስቷል። በፍቅር ስርየት ዜና እንደሰሚው ትርጉሙ ይለያያል። ህልሙን አለቅ ያለ እውን ሲሆን ያያል። ካለችበት መንደር አንድ ፈሪሳዊ ልቡ ፍቅር ሽቶ የፍቅር መምህር ቤቱ እንደጋበዘ ዜና ተሰራጭቶ ከሀገሬው እኩል እሷም ሰማችና ልቧ ተላወሰ በደረሳት ዜና። ጆሮዋ የደረሰው የሰማችው ሁሉ ከህልሟ ገጠመ። እውን ሲሆን ማየት የናፈቀ ልቧ ከእግሯ ቀደመ። ያ ፈሪሳዊ ቤት ከመሄዷ በፊት መቀነቷን ፈታች። ሳትቆጥብ ሳትሰስት ፍቅር አሸንፏት ውድ ሽቶ ገዛች። እግርና ልቧ ተስማሙላትና ሆና በችኮላ የፍቅር መምህር ወዳለበት ሄደች ሁሉን ነገር ጥላ። እልም አለችለት በውኗ ልታየው ናፍቋት። ህልሟን ብላ ከሳሾቿ እንዳሉ የኃጢአቷ ክብደት ሳይጠፋት ሳትረሳ ራሷን አጋልጣ መሲሁ ፊት ቆመች። በፍቅር ገስግሳ ተገኘች ታደመች። ቁስሏን በሚነኩ እሽሆች መካከል መድኃኒቷን ልታይ ታወረች በፍቅር ናፍቆቷ ሲታከል። ኢየሱስ ፍቅሯ ኢየሱስ ናፍቆቷ ሲቀናት ተገኘ። ኃጢአቷን ታውቃለች ልቡ ስር መገኘት ልቧ እየተመኘ ቆማ አለቀሰች የንስሐ እንባ ፍቅር ተቀላቅሎ። የኢየሱስ እግር ስር ጠብ ይልበት ጀመር ናፍቆቷ አይሎ። ህልሟ እውን ሊሆን ከጫፍ ደርሶ ሳለ በቆሟ ለማለም ልቧ ስላልቻለ ህልሟ እውን ሲሆን እስከምታይ ናፍቃ ማፍቀሯን ገለጸች እግሮቹ ስር ወድቃ። ለውዷ የገዛችው ውድ አልባስጥሮሷን ፊቱ ሰበረችው ጀመረች ማፍሰሷን። ቤቱን አወደችው በፈሰሰው ሽቶ ከልቧ ሲደርስ ጉጉቷ በርትቶ። የበደለችውን ራሱን ኢየሱስን እየሳመች እግሩን በሽቶ አርሳ በጸጉሩ አበሰችው አልቻለችም ፍቅሩን። ያ ፈሪሳዊ ሰው ያውቃት ስለነበር ክፉኛ ታዘበ። ኃጢአቷን በቃል ሳይናገር በልቡ አሰበ። የፍቅር መምህር ይሄ ስለገባው አለ ስምዖን ሆይ ትዝብቱን ሻረበት ሐሳቡን አስጣለው ኢየሱስ ይቅር ባይ። አንድ አበዳሪ ሰው ለአንድ ተበዳሪ 500 ዲናር ለሌላኛው ደግሞ 50ውን ቢያበድር ተበዳሪዎቹ ብድር መመለሻ አቅም ባይኖራቸው በስተመጨረሻ አበዳሪው አውቆ ይህንን ሲረዛ ቢሰርዝላቸው የሁለቱንም ዕዳ በማንኛቸው ዘንድ በብዙ ይወደድ መልሱ አይቸግርም። ከ50 ባለዳ ባለ 500 ያፈሳል ምስጋና በፍቅር ተሞልቶ። ብዙ ምረት ያየ ብዙ የተማረ አመስግኖ አይጠግብም። ፍቅር ካልነካው ሰው ከውስጠት ያልሆነ ንጹህ እንባ አይፈስም። ብዙ ምረት አይታ ብዙ የተማረች በፍቅሩ ተነክታ እግሩ ስር ከተመች ዝቅ ማለቷ ነው የነፍሷ ከፍታ። እግሩን የሳመችው በእንባ ያራሰችው በጸጉሩ ያበሰችው በእንባ ያጠበችው አጋፔ ነውና እንደ ሰው ያይደለ ከሰው የተለየ እግሩ ስር ሲያያት ኃጢአቷን ሰረየ። ሌላ ማመስገኛ ምክንያት አቀበላት ነፍሷ ፈነደቀች። ደግማ ደጋግማ በፍቅሩ ወደቀች። የባስ ወደደችው መውደዷን ማየለ
ምን ታደርገዋለች? ይቅር ብሏት የለ ያሸነፈልሽ ተሸነፈ። እየተከታተላችሁ የምትገኙት ከአዲስ አበባ አጥቢያ ከኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን እየተላለፈላችሁ የሚገኘውን ልዩ የፋሲካ ፕሮግራም ዝግጅታችንን ነው። ጂሰስ ወንደርፉል ቲቪን ምርጫችሁ አድርጋችሁ እየተከታተላችሁን ስላላችሁ በድጋሚ እጅግ አድርገን እናመሰግናለን። እስካሁን በቀረቡት ፕሮግራሞች እንደተባረካችሁባቸው ባለሙሉ ተስፋዎች ነን። ወደ ቀጣዩ ዝግጅታችን እናልፋለን። በመቀጠል እንደዚሁ በወጣቶች የተዘጋጁ 2 ተከታታይ ፕሮግራሞች ይቀርባሉ። በድጋሚ አብራችሁን እንድትሆኑ ጋብዛለሁ። አብራችሁን ቆዩ። ተመልሰን እንገናኛለን። የሚያስጨንቀኝን በሱ ላይ ጣልኩና ዝማሬን ዘመርኩኝ በገና ያዝኩና አንተ አምላክ ነህ ብዬ የልቤን ብነግረው እግዚአብሔር መንገዴን መልካም አደረገው፣ መልካም አደረገው። ተጨንቆ ሽቅብ ያደገ የራሱን ጸጉር ነጭ አደረገ። ዛሬ በሆነው ነፍስ ያመስግኘው፣ ነገን አላውቅም ነገ የሱ ነው። የዘላለሙ ጌታ ለዘላለም ያዳነኝ በዚህም በምድር ላይ ያውቃል እንዲያኖረ የሚያስጨንቀኝን በሱ ላይ ጣልኩና ዝማሬን ዘመርኩኝ በገና ያዝኩና አንተ አምላክ ነህ ብዬ የልቤን ብነግረው እግዚአብሔር መንገዴን መልካም አደረገው፣ መልካም አደረገው። ምግብን ከሰጠ ለሰማይ ወፎች አምላክ ካሰበ ለምድር አበቦች ለሰራኝማ ፈጥሮ ባምሳሉ ታምራት አለው ለቁም በቃሉ ሐሳቤን በሱ ጥዬ እምነቴን ላጠንክረው በኢየሱስ በጌታዬ ልቤን ላሳረፈው የሚያስጨንቀኝን በሱ ላይ ጣልኩና ዝማሬን ዘመርኩኝ በገና ያዝኩና አንተ አምላክ ነህ ብዬ የልቤን ብነግረው እግዚአብሔር መንገዴን መልካም አደረገው፣ መልካም አደረገው።
ስለኔ ያስባል ያለ በጌታው ተምኖ ሸክሙን የጣለ ማይነቃነቅ መሰረት ያለው የጊዜ ወጀብ ያላናወጠው ተመስገን ንገስ ይላል በኢየሱስ ልብ ያረፈ ሁልጊዜ በአምላኩ ላይ የተደገፈ የሚያስጨንቀኝን በእሱ ላይ ጣልኩና ዝማሬን ዘመርኩኝ በገና ያዝኩና አንተ አምላክ ነህ ብዬ የልቤን ብነግረው እግዚአብሔር መንገዴን መልካም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። ስሜ ጸጋ ገብረ ይባላል። የመጣሁት ከዚህ ከጂሰስ ወንደርፉል ቸርች ነው። አሁን ማቀርብላችሁ ግጥም ነው። የግጥሜ ርዕስ የትንሣኤው ጌታ። የትንሣኤው ጌታ የትንሣኤው ንጉሥ ተነስቷል ኢየሱስ። ሞቴን እሱ ሽሮ ለኔ ሕይወት የሰጠኝ በአውቀኝ እንድኖር ጌታ ፈቀደልኝ። የትንሣኤው ጌታ የትንሣኤው ንጉሥ ተነስቷል ኢየሱስ። በችንካር ሲመታ እሱ ሲንገላታ ለካስ ለኔ ነበር ይሄ ኃያል ጌታ። የትንሣኤው ጌታ የትንሣኤው ንጉሥ ተነስቷል ኢየሱስ። በከብቶች በረት ዝቅ ባለው ቦታ ኢየሱስ ተወለደ የኔ ኃያል ጌታ። የትንሣኤው ጌታ የትንሣኤው ንጉሥ ተነስቷል ኢየሱስ። አምላክ ሆኖ ሳለ ለኔ ሲል ወረደ እርሱ ተንገላቶ እኔን ግን ወደደ። በከፍታ ቦታ እሱ አስቀመጠኝ ሙት የሚገባኝን ሕይወት አለበሰኝ። የትንሣኤው ጌታ የትንሣኤው ንጉሥ ተነስቷል ኢየሱስ። ፍቅር ሆኖ ሳለ ፍቅሩን አሳየኝ በጎልጎታ ላይ ለኔ ተሰቅሎልኝ። ምራቅ ሲተፉበት ሲዘባበቱበት ለካስ ለኔ ነበር በጨለማው ሕይወት። የትንሣኤው ጌታ የትንሣኤው ንጉሥ ተነስቷል ኢየሱስ። በደም ተለውሶ እንደ ውሃ ፈሶ ስጋውም ሲቆረስ አጥንትንም ሲለብስ ይቅርታን ጠየቀ እየተጨነቀ አባቱን ለመነ እየተማጸነ ማራቸው ማራቸው አትቁጠርባቸው ይላል እየደማ ድምጹን እያሰማ። የትንሣኤው ጌታ የትንሣኤው ንጉሥ ተነስቷል ኢየሱስ። እንደሱ አይነት ጌታ ከወዴት ነው የሚገኝ? ለከንቱ ለሰው ሲል በመስቀል የሚገኝ። የትንሣኤው ጌታ የትንሣኤው ንጉሥ ተነስቷል። ስላዳመጣችሁኝ አመሰግናለሁ።